ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። አርሰናል የለንደን ደርቢ ጨዋታውን በማሸነፉ ምክንያት የእንግሊዝ ፕሪምየር ሊግ ዋንጫውን አንድ ጆሮ ለመያዝ ከሚያስችሉ የጨዋታ መርሃ ግብሮች አንዱን በስኬት ያጠናቀቀበት የእንግሊዝ ፕሪምየር ሊግ መርሃ ግብር አሳልፏል። ፍጹም አስደናቂ ከነበሩ ምሽቶች መካከል እንደ አንዱ ልናነሳው የሚገባና ስቲል ማንቸስተር ሲቲ አንድ ቀሪ ጨዋታ እያለው አርሰናል የእንግሊዝ ፕሪሚየር ሊግን የነጥብ ልዩነት ወደ 4 ከፍ ማድረግ የቻለበትንም ጭምር ምሽት አስመዝግቦ ወጥቷል። ዛሬ በተመለከትነው የአርሰናል የ2-1 ድል ቡድኑ እንደ ቡድን በቅርብ ጨዋታዎች በጣም ክሊኒካል እየሆነባቸው የሚገኙ ጨዋታዎችን ጠባብ ነጥቦችም ጭምር ደግሞ ያሸነፉበት ሳምንትም ጭምር የተመለከት ነው። እንደ አጋጣሚ ሆኖ በዚህ ሳምንት የተከናወኑ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ለምሳሌ አርሰናል ከቼልሲ 2-1፣ ብሬተን ከኖቲንጋም ፎረስት 2-1፣ ፉልሃም ከቶተናም 2-1 እንዲሁ ደግሞ ማንቸስተር ከክሪስታል ፓላስ 2-1 በሜዳቸው ጨዋታዎቻቸውን ያከናወኑ አራት የፕሪሚየር ሊግ ቡድኖች 2-1 በሆነ ውጤት ያሸነፉበት የእንግሊዝ ፕሪሚየር ሊግ ሳምንት ያየንበት እና ደግሞ ለአርሰናል ደጋፊዎች በጣም አስፈላጊ ከነበሩ የጨዋታ መርሃ ግብሮች አንዱ በሁለት ሳምንት የለንደን ደርቢ መርሃ ግብሮችን ለማከናወን የተገደደውን የሚኬል አርቴታን ቡድን ያየነበት ሳምንት በድል ያጠናቀቀበትንም ጭምር ጨዋታ ያየነበት ምሽት ነበር። ዳቪድ ራያ ፍጹም አስደናቂ ከነበሩ ምሽቶቹ መካከል እንደ አንዱ የምናነሳው በተለይ የአሌሃንድሮ ጋርናቾ ኳስ እንዴት እንዳወጣው ስትመለከቱ አይዶን ነው። በዚህ ውድድር ዓመት ከተመለከትናቸው አስደናቂ ከሚባሉ ሴቮች ውስጥ እንደ አንዱ የምናነሳ የጨዋታ በረሃ ግብርንም ጭምር ያየንበት የጨዋታው ላይ ጎሎቹን ለተመለከታችሁ ደጋፊዎች አዲስ ነገር አይደለም። ግን ሶስቱም ጎሎች የተቆጠሩት በአርሰናል ተጫዋቾች ነው። የመጀመሪያው ጎል ሳሊባ ሲያስቆጠር፣ ጁሪያን ቲምበር ለአርሰናል ጎል ሲያስቆጠር፣ ከዛ ፔሮ ኢንካፔም መልሶ ራሱ መረብ ላይ ሲያስቆጠር የአርሰናል ተጫዋቾች በራሳቸው መረብ ላይ ጎሎቹን ለማስቆጠር ኮንትሪቢዩሽን የነሱ ነበር። ጁሪያን ቲምበር 42 ኳሶችን በጨዋታው ላይ ሲነካ 2 ሙከሮችን አድርጎ አንድ ታክል ወርዶ 5 የ1-ለ1 ግንኙነቶችን አሸንፎ 27 ያቀበላቸው ኳሶች ስኬታማ ሆነው አንድ ጎል አስቆጥሮ በጨዋታው ላይ በጣም ፐርፌክት ከሚባሉ ምሽቶች መካከል እንደ አንዱ ያሳለፈበትን የፕሪሚየር ሊግ መርሃ ግብር ያስመለከተን ተጫዋች ዛሬ በፕሪሚየር ሊግ ውስጥ የተመለከትንበትን የጨዋታ መርሃ ግብር አሳልፈዋል። አርሰናል እንግዲህ በለንደን ደርቢ መርሃ ግብሮች ቡድኖችን በቅርብ ጨዋታዎች እያሸነፈበት የሚገኘው መንገድ በጣም የሚያስደንቅ ሆኖም ጭምር እየተመለከትን እንገኛለን። 9 ተከታታይ ጨዋታዎችን ከቼልሲ ጋር ባደረጋቸው መርሃ ግብሮች አርሰናል ሳይሸነፍም ጭምር የወጣበት የጨዋታ መርሃ ግብር ሆኗል። ቼልሲ ምናልባትም በቅርብ ጨዋታዎች ከአርሰናል ጋር የነበሩት ውጤቶቹ በጣም ደካማ የሚባሉ የዛሬውን ስናጠቃልል 2-1 ከዛ በፊት 1-1 ከዛ አርሰናል 1-0 ከዛ በፊት 1-1 አርሰናል 5-0 2-1 አርሰናል 3-1 አርሰናል 1-0 አርሰናል 4-2 ከኤፕሪል 20 2022 ጀምሮ ባለፉት 4 ዓመታት ገደማ ቼልሲ አርሰናል ጋር ያደረጋቸውን የጨዋታ መርሃ ግብሮች በጣም ደካማ የሚባል የፕሪሚየር ሊግ መርሃ ግብርም ጭምር እንዲያከናውን የተገደደባቸው የጨዋታ መርሃ ግብሮችን እያየነባቸው የሚገኙ የሲዝኑን ምሽቶች ያሳለፉበትን አጋጣሚ ያየነበት የጨዋታ መርሃ ግብር ከምንላቸው ውስጥ እንደ አንዱ የምናነሳውን የጨዋታ ስታትስቲክስ ተመልክተናል። ምናልባት አርሰናል ቀደም ሲል እንዳነሳ ነው አሁን የለንደን ደርቢ የጨዋታ መርሃ ግብሮችን በተመለከተ በደንብ አሳምኖ የበላይነቱን የሚወስድ ቡድን መሆኑን የተመለከትንበት የጨዋታ መርሃ ግብሮችን በደንብ እያስመለከተን የሚገኝ ቡድን እንደሆነ እያየን እንገኛለን። የእንግሊዝ ፕሪሚየር ሊግን ለማሸነፍ እንዲህ አይነት የለንደን ደርቢ መርሃ ግብሮችን በበላይነት ማጠናቀቅ ደግሞ ለእንዲህ አይነት ቡድኖች ምን ያህል ትርጉሞቻቸው እጅግ በጣም አስፈላጊ እንደነበርም ጭምር የምንረዳው ነው። 4-1 ቶተናምን ካሸነፈ በኋላ ወደዚህ ጨዋታ ሲመጣ የሚጠበቀው በመካከላቸው ከሲቲ ጋር የሚኖሩትን የነጥብ ልዩነቶችንም ጭምር ማጥበብ አሊያስ ደግሞ የሚያሰፋበትን እድል ይዞ ይቆያል የሚለው ጭምር ጉዳይ እንዲነሳ ከሚያስችሉ አጋጣሚዎች መካከል እንደ አንዱ የሚነሳ ነበር። ቼልሲ እንደ ቡድን በዚህ ጨዋታ ላይ ምንም እንኳን አንዱ ትልቁ ነገር ችግር የሚሆነው ቡድኑ እንደ ቡድን በጣም በርካታ ቀይ ካርዶችን እየተመለከተ ነው። በእንግሊዝ ፕሪሚየር ሊግ በእጥፍ ይበልጣቸዋል። እንግዲህ ሌሎቹን ቡድኖች በርካታ ቀይ ካርዶችን በመመልከት ደረጃ ሮበርት ሳንቼዝ ከማንቸስተር ዩናይትድ፣ ትሬቮር ቻሎባ ከብሬተን፣ ጆ ፔድሮ ከቤኔፊካ፣
በአውሮፓ ሻምፒዮንስ ሊግ ማሎ ጉስቶ ከኖቲንጋም ፎረስት፣ ሊያም ዴላፕ በክለብ ወርልድ ካፕ በነበረው ጨዋታ፣ ሞይሰስ ካይሴዶ ከአርሰናል፣ ማርክ ኩሪያ ከፉልሃም፣ ዌስሊ ፎፋና ከበርንሌ፣ ፔድሮ ኔቶ በድጋሚ ከአርሰናል ጋር በነበሩ የደርሶ መልስ ጨዋታዎች ላይ ቡድኖቻቸው ላይ የምንመለከታቸው ተጫዋቾች ቀይ ካርድን እየተመለከቱ የሚገኙ ተጫዋቾችም ጭምር ሆኖ ያስተዋልናቸው እንገኛለን። የቼልሲ የጨዋታው ላይ ቀይ ካርድ በጨዋታው ላይ እንደተመለከትነው ሁሉ የጨዋታውን ስሜት ሙሉ ለሙሉ የቀየረ አጋጣሚም ጭምር ብለን ከምናነሳቸው መካከል የሚጠቀስ ነበር። ነገር ግን አርሰናል ጨዋታውን የጀመረበት መንገድ ደግሞ በጣም ጥሩ የሚባል ኢንቴንስ የነበረው ጨዋታው እንደተለመደ ሁሉ በሚኬል አርቴታ በኩል ካሳለፍነው ሳምንት ጀምሮ የ10 ቁጥር ቦታን በተመለከተ በሚኬል አርቴታ በኩል ትሮሳርድ ማነው ኤዚን በተከታታይ ጨዋታዎች ላይ በቋሚነት ለማስጀመር የሄዱበትን መንገድ ያየንበት ነበር። ይህም በተጫዋቹ ላይ በቅርብ ጨዋታዎች እምነት ማሳደራቸውንም ጭምር የተመለከትንበት ነው። ባሳለፍነው ሳምንት ከተመለከትነው ቋሚ 11 ምንም ያልተነካ ስብስብን ነው ዛሬም የተመለከትነው። ትሮሳርድ በቋሚነት ጀመረ። በዛ ጨዋታ ላይ ለምሳሌ ከቶተናም ጋር በነበረው ጨዋታ ላይ ዛሬም በቋሚነት ጀምሯል። ኤዜ በቋሚነት ጀመረ በዚህ ጨዋታ ላይ በቶተናምም ጨዋታ ላይ 2 ጎሎችን አስቆጠረ። በቋሚነት የጀመረበት ምሽት ነበር። ሳካም እንዲሁ በቋሚነት የጀመረበት ምሽት እንደነበር እናስታውሳለን። በተመሳሳይ በዚህኛውም የጨዋታ መርሃ ግብር ላይ 4-2-3-1 እንደተለመደ ሁሉ ቲምበር፣ ሳሊባ፣ ጋብሪኤል ማጋሌዥ፣ ሂንካፔ በተከላካይነት፣ ዙቢሜንዲ፣ ራይስ የተከላካይ አማካዮች፣ ሳካ ኤዜ እና ትሮሳርድ ከቪክተር ዮኬሬስ ጀርባ የሚገኙ ተጫዋቾች ሆነው ጨዋታቸውን በቋሚነት የጀመሩ ተጫዋቾች ነበሩ። በሚኬል አርቴታ በኩል በቀረበ ጨዋታዎች 10 ቁጥር ሚናን በተመለከተ ሳካን ይጠቀመው የሆኑ የሚሉ ጥያቄዎችም ጭምር ሲነሱ ነበር እና ያ እንዳልሆነና ኤዜን በሁለቱ መርሃ ግብሮች ላይ ይህንን ኃላፊነት እየሰጡት የሚገኝ ተጫዋች ሆኖ እያየነው እንገኛለን። ዛሬም መጥፎ የሚባል ጊዜን ማሳለፍ አልቻለም። በእርግጥ በተለይም ከአርሰናል ከ3 ተጫዋቾች የተሻለ ሬት ካገኙ ተጫዋቾች መካከል አንዱ ነበር። ከሊያንድሮ ትሮሳርድ፣ ቪክተር ዮኬሬዥ እና ከፔሮ ኢንካፔ የተሻለ ስታቲስቲክስ ውስጥ የተመለከትነው ተጫዋችም ጭምር ሆኖ ያየነው ነበር። ኦቨሮል በጨዋታው ሂደት ላይ በተመለከትነው መርሃ ግብር አርሰናል የኳስ ቁጥጥር የበላይነቱ ተወስዶበታል። በዛሬው ጨዋታ ላይ በቼልሲ 41 በመቶ ብቻ ነበር የአርሰናል የኳስ ቁጥጥር፣ ቼልሲ 59 በመቶ የኳስ ቁጥጥር ነበረው። በተለይ ደግሞ የመጀመሪያው አጋማሽም አርሰናል በሁለቱም አጋማሾች የነበሩት የበላይነቶችን ስታዩ በሙከራ ደረጃም ጭምር ተሽሎ የነበረው የመጀመሪያው አጋማሽ አንጻራዊ ነው። አርሰናል በሁለተኛው አጋማሽ የነበረው የኳስ ቁጥጥር 40 በመቶ ነው። በመጀመሪያው አጋማሽ 43 በመቶ የኳስ ቁጥጥር ነበረው። በኤክስጂ በሙከራዎች ለማቸው መጠበቁ ሙከራዎች የተጋጣሚ ሳጥን ውስጥ በመገኘት በማጥቃት ፍላጎት አርሰናል በመጀመሪያው አጋማሽ ጎልም ጭምር ስለነበረው ቡድኑ የተሻለ ጊዜን ያሳለፈበት ነበር እና ደግሞ የመጀመሪያው አጋማሽም ጭምር ስንመለከተው ውጤቱ እኩል እንደመሆኑ መጠን ሜቢ በሁለቱ ክለቦች መካከል የሚከናወነው ጨዋታ ይሄ ሌላ ተጨማሪ በአርሰናል ደጋፊዎች በኩል ደግሞ ስጋቶችንም ጭምር የሚፈጥሩ ምክንያቱም ልክ አርሰናል የአቻ ውጤት ሲኖረው ከሲቲ ጋር የሚኖረው የነጥብ ልዩነት ወደ 3 ከፍ ይላል። ያ ማለት ሲቲ ቀሪ ጨዋታውን ሲያሸንፍ በነጥብ እኩል መሆን የሚችሉበትንም ጭምር እድል ስለሚያስመዘግብ እንደ ደጋፊ ስትመለከቱት ፍጹም ምቾት ከማይሰጡ ተግባራቶች መካከል እንደ አንዱ የሚያደርግ መሆኑን ደግሞ የተመለከትንበትንም ጨዋታ ነበር። እንደ አርሰናል በውድድር ዓመቱ ከማዕዘን ምቶች 16ኛ ጎሉን ያስቆጠረበትንም ጭምር ደግሞ ምሽት ያሳለፈበት ነበር። እንግዲህ ከማዕዘን ምቶች በዚህ ውድድር ዓመት የአርሰናል ተጫዋቾች በርከት ያሉ ጎሎችን እያስቆጠሩ ነው የሚገኙት። የመክፈቻ ጎሎች ደግሞ የሆኑት በርከት ያሉ ናቸው። በዚህ ውድድር ዓመት በአርሰናል በኩል የመክፈቻ ከማዕዘን ምት የተነሱ ጎሎችን ያስቆጠሩ ተጫዋቾችን እናንሳ። ሪካርዶ ካላፊዮሪ ከዩናይትድ፣ ጁሪያን ቲምበር ከሊድስ ዩናይትድ ጋር ከዛ ዛሬም በተመሳሳይ ጎል አስቆጥሯል። በእርግጥ የዛሬው በዛ መልኩ አይደለም። ከዛ ከሊድስ ዩናይትድ ጋር ጎል አስቆጥሮ ነበር። ማርቲን ዙቢሜንዲ ከኖቲንጋም ፎረስት፣ ሊያንድሮ ትሮሳርድ ከፉልሃም፣ ቪክተር ዮኬሬሽ ከበርንሌ እንዲሁ ደግሞ በተመሳሳይ ከወልቭስ ጋር በነበረው ጨዋታ ላይ በራሳቸው መረብ ላይ ያስቆጠሩትን ጎል አየን። ጋብሪኤል ማጋሌዥ ከአስቶን ቪላ፣ ማርቲን ዙቢሜንዲ ከሊድስ ዩናይትድ በድጋሚ ከዛ ባለፈ ዊሊያም ሳሊባ ከቼልሲ ጋር በነበረው ጨዋታ ላይ ከማዕዘን ምት በተነሱ ለአርሰናል የመጀመሪያውን ጎል ያስቆጠሩ ተጫዋቾችም ጭምር ደግሞ የሚያደርጋቸው የጨዋታ መርሃ ግብርን ያየነበት ምሽት ነበር። የቼልሲ ግብ ጠባቂዎችን በተመለከተ አንዳንድ የሚሰሯቸው ስህተቶች ስቲል ዋጋ የሚያስከፍሉት ቡድን እንደሆነም ጭምር ይታወቃል። እኔ ሮበርት ሳንቼዝን በተመለከተ
ቼልሲ ዲዘርቭ የሚያደርገው ግብ ጠባቂ ነው ወይ በቡድን ውስጥ ያለው? ለምሳሌ በጨዋታው ላይ 3 ሴቮችን አድርጓል። 2 ጎሎችን ነው ኮንሲድ ያደረገው። ነገር ግን ከዚህ በላይ ማድረግ የሚችላቸው አንዳንድ ሙከራዎች ነበሩ። ዳቪድ ራያን እንመልከት። የጨዋታው ኮከብ የነበረው ተጫዋች በ90 ደቂቃዎች ውስጥ 4 ሴቭ አድርጓል። 1 ጎል ነው ኮንሲድ ያደረገው። 0.93 ጎል የመሆን ዕድል የነበራቸውን ኳሶች አድኗል። የሶስቱ ኳሶች ዳይቪንግ ሴቭ ያደረጋቸው ናቸው። 2 በራሱ ቦክስ ውስጥ በሚገኙ በአርሰናል ሳጥን ውስጥ ተገኝተው የቼልሲ ተጫዋቾች የሞከሩት ሙከራ ነው። ምናልባት ለቼልሲ ደጋፊዎች አሊያም ለአርሰናልም ጭምር ደግሞ በጨዋታው ላይ ወሳኝ የሚባለን ነጥብ ድሮፕ እንዲያደርግም ጭምር ምክንያት የሚሆኑ ጎሎችን ያዳነበት አካሄድ ፍጹም አስደናቂ ነበር። እንዲህ አይነት ግብ ጠባቂ ቼልሲ በቅርብ ዓመታት ቡድኑ ሲያገኝም ጭምር እየተመለከት ነው እንዳልሆነ ያሳየ ነበር። ሴት ፒስ አርሰናል አጌን የሚል የጨዋታ ፐርፎርማንስን ደግሞ ዛሬ በሚካኤል አርቴታ በኩል የተመለከትንበትም ጭምር ምሽት እንደነበረ ያየንበት ነበር። ምናልባት ከጨዋታው መጠናቀቅ በኋላ እንደተናገረ ሁሉ በተለይ የለንደን ደርቢ እያንዳንዱ ጨዋታ እጅግ በጣም ታፎች ናቸው። በተለይ የለንደን ደርቢ መርሃ ግብሮችን ማሸነፍ ደግሞ ምን ያህል ቫሊዩ እንዳላቸውም ጭምር ሲናገር ነበር ከጨዋታው መጠናቀቅ በኋላ እና ዛሬም በተመለከትነው የጨዋታ መርሃ ግብር የአርሰናል ወሳኝ የሚባለውን የጨዋታውን ማሸነፍ ምናልባትም ቀጣዮቹ መርሃ ግብሮቹም ጭምር ደግሞ በዚህ መልኩ እንዲያጠናቀቅም የሚያስችሉት እንደሚሆኑ የሚጠበቁ ናቸው። ከማዕዘን ምት የተነሱ ጎሎችን በማስቆጠር ምናልባት አርሰናል በ2016-17 የውድድር ዘመን እንዲሁ ደግሞ በ1992-93 ከኦልድሃም እንዲሁም ደግሞ ከዌስት ብሮም ጋር በታሪክ መጋራት የሚገባቸውን ምሽት ያሳልፉበት ነበር። ከጨዋታው መጠናቀቅ በኋላ የአርሰናል የማሸነፊያ ጎል ያስቆጠረው ጁሪየን ቲምበር ጨዋታው ማሸነፍ ይገባን ነበር የሚል ሀሳቡንም አንስቷል እና ከቡድን አጋሮቹ ጋር ለበርካታ ዋንጫዎች አሁንም በእንግሊዝ ፕሪሚየር ሊግ ብሎም ደግሞ በአውሮፓ መድረክ እየተፎካከሩ እንደሆነም ጭምር ሀሳቡን ሲያጋራ የተመለከትነው ተጫዋች የነበረበትን ምሽት አሳልፏል። ለሚኬል አርቴታ ቡድን እንዲህ አይነት ምሽቶች በጣም ቀላል የሚባሉ አይደሉም። በጣም አስፈላጊ ደግሞ ለዋንጫ በሚደረጉ ፉክክሮች ላይ ይበልጥ ለዋንጫ እየቀረቡ መሆናቸውንም ጭምር የሚያሳዩ የጨዋታ መርሃ ግብሮችንም ጭምር ደግሞ እያየነበትም እንገኝ። አሰልጣኝ ሚኬል አርቴታ ዛሬ ቅያሪዎችን ለማድረግ የሄዱበት መንገድ ሌላው የሚያስሞግሳቸው ይመስለኛል። ቅያሪዎቻቸው እርሊ ለማድረግ የሄዱበት ርቀት አክቹዋሊ ቼልሲን እንደመሆኑ መጠን ቼልሲ በሁለተኛው አጋማሽ ይበልጥ ኢንቴንስ መሆን የፈለገ ቡድን ነበር። ከሜዳ ውጭ ስለሆነ ጨዋታውን የሚያደርገው በቅርብ ዓመታት ከነበሩት ከተወሰደበት የበላይነት የአቻ ውጤት ብዙም ላይበዛ የሚችልበት እድል ነበር ማለት እንችላለን ቼልሲን በተመለከተ። ነገር ግን ቡድኑ እንደ ቡድን ሁለተኛው አጋማሽ ላይ ጥንቃቄዎች ነበሩት። ይበልጥ ደግሞ የቼልሲን ኳሶች በማባከን በማበላሸት ደረጃም ጭምር ደግሞ በጣም አሪፍ የሚባልንም ጭምር ካሳለፈባቸው ምሽቶች መካከል እንደ አንዱ የተመለከትንባቸውን አጋጣሚዎች ያየንበት ነበር። በዚህ ሂደት ውስጥ በ56ኛው ደቂቃ ላይ ትሮሳርድን ቀይረው ይበልጥ በጣም ኢነርጄቲክ የሆነ ፍሬሽ ሌግ ያለው በጨዋታው ላይ ጋብሪኤል ማርቲኔሊን ካስገቡ በኋላ የአርሰናል ቀጥተኝነት በጣም ጨምሮ ነበር የተመለከተው። በተመሳይ ፊት መስመር ላይም አጀስትመንት ለማድረግ ሞክረዋል። ከሀቨርትዝ ጉዳት የተመለሰበት ጨዋታ ነበር። ኖርጋርድን ወደ ዛሬ ለጥቂት ደቂቃዎችን ቢሆን በጨዋታው ላይ አሰልፈው ተመልክተናል። ይበልጥ የቼልሲን ፍሉዲቲን የቼልሲን በጣም ፈጣን የሚባለውን ካውንተር አታካቸውን ካውንተር ፕሬሲንጋቸውን ለማቋረጥ ሲሉ የመከላከል ባህር ያላቸውን ተጫዋች ብላስ ደግሞ ከመከላከል ባሻገር ቡድኑ የሚያገኛቸውን ጥቂት የሚባሉ የግብ ዕድሎችን ወደ ጎልነት በመቀየር ደረጃ ደግሞ የተሻሉ የምንላቸውን ተጫዋቾች ወደ ሜዳ ለማስገባት የሄዱበት መንገድ ሌላው በጣም አሪፍ የሚባል ከሚባሉ ምሽቶች መካከል እንደ አንዱ ከምናነሳቸው ውስጥ ሊጠቀስ የሚችል ነው። ለሊያም ሮዘኔር እንግዲህ በስካሁኑ ቆይታዎቻቸው ካለፉት 13 መርሃ ግብሮቻቸው በሶስቱ ሽንፈትን ያስተናገዱበትም ጭምር የሆነበትን መርሃ ግብር ነው እንግዲህ ያየነው። አርሰናል ደግሞ የነዚህ ውጤቶች ባለቤት የሆነው ቡድን እየሆነ ነው እንግዲህ የሚገኘው። ሶስቱንም ጨዋታዎች ያሸነፈው ቡድን የተመለከትነው የእንግሊዝ ፕሪሚየር ሊግ መርሃ ግብር ግን ለአርሰናል ቀጣዮቹን የጨዋታ ሂደቶችን በተመለከተ በብዙ ዲፋይን የሚያደርጉ ናቸው። ለዋንጫ ይበልጥ መቅረብ የሚችለው የቡድን እንደሚሆንም ጭምር ደግሞ ከሚያሳዩት መካከል አንዱ እንደሚሆን ከምንመለከታቸው ውስጥ እንደሚሆንም ጭምር
የምናነሳው ነበር እና ዛሬ ለምሳሌ ጋብርኤል ማጋሌሽ ከቼልሲ ጋር በነበረው የጨዋታ እንቅስቃሴ ላይ ብዙ ኳስ በመንካት 69፣ ብዙ የአንድ ለአንድ ግንኙነቶችን በማሸነፍ 6፣ ብዙ ኳሶችን ክሊር በማድረግ 5፣ ብዙ ታክሎችን በመውረድ 4፣ ቁጥር 1 ብዙ ኢንተርሰፕሽኖችን ወይም ኳሶችን በማቋረጥ ከፊት የሚቀመጠው ተጫዋችም ጭምር ያደርገዋል። አርሰናል ምናልባት ከኳስ ቁጥጥር ውጭ በነበረው የዛሬ የጨዋታ መርሃ ግብር ላይ ቼልሲን በሙከራዎች በኢላማቸውን በጠበቁ ኳሶች ይበልጥ ክሊኒካል በመሆን የተጋጣሚ ሳጥን ውስጥ በመገኘት ጨዋታውን ቴምፖ በመቆጣጠር ደረጃ ቡኑ እንደ ቡድን ይበልጥ ተሽሎ የተመለከትንበትንም ጭምር ምሽት ያሳለፈበትን የጨዋታ ሂደት አይተናል። ቀጣይ የዋንጫው ፉክክር እስከ መጨረሻው ሳምንት ድረስ እንደሚያጓጓና እንደሚጠበቅም ጭምር የሚጠቁም የጨዋታ ሂደትን ያየንበት ነው። አርሰናል ቀጣይ መርሃ ግብሩን በእንግሊዝ ፕሪሚየር ሊግ ሲመለስ የሚያከናውነው ከብራይተን ጋር የኤፍኤ ካፕ ጨዋታውን ከማንሲፊልድ ጋር የኤፍኤ ካፕ ጨዋታውን ያከናውናል። ከዛ በፊት ግን ከብራይተን ጋር በአሜክስ አሜሪካን ኤክስፕረስ ስቴዲየም ጨዋታውን ያደርጋል። ከዛ ወደ አውሮፓ ሻምፒየንስ ሊግ ባየር ሌቨርኩሰን ጋር ጨዋታውን የሚያደርግበትን ሳምንት እንመለከታለን እና ሲቲ 29ኛ ሳምንቱን በሳምንቱ አጋማሽ ሌላ ጨዋታውን የሚያከናውነው ቡድን ነው የሚሆነው። እዛ ጨዋታ ላይ ከኖቲንጋም ፎረስት ጋር ምናልባት የኖቲንጋም ፎረስትን ጨዋታ ማሸነፍ ከቻለ ስቲል በሁለቱ ክለቦች መካከል የሚኖረው የነጥብ ልዩነት ወደ 2 ዝቅ ማለት የሚችልበትንም ጭምር እንመለከታለን። ያ ማለት እስከ መጨረሻው ሳምንት ድረስ በሁለቱ ክለቦች መካከል የሚኖረው የዋንጫ ፉክክር ሂደት እንደ ጦፈ የሚቀጥልበትንም ጭምር እንደሚሆን ከሚጠቁሙ መካከል የሚነሳ ነው። የእንግሊዝ ፕሪሚየር ሊግ ወደ ለየለት የእብደት ስፍራ እያቀና እንደሆነም ጭምር በውድድር ዓመቱ እያስመለከተን የሚገኙ የጨዋታ ሂደቶችን እያስተዋለን ነው። መጨረሻ ምን ሊሆን ይችላል የሚለው ጉዳይ እንጠብቃለን። ሲቲ አሊያስ አርሰናል፣ ሚኬል አርቴታ አሊያስ ደግሞ ፔፕ ጓርዲዮላ የሚሉትን ደግሞ በቀጣይ የምናያቸው ጉዳዮች ናቸው የሚሉት። የጨዋታው ግን በጣም ዲፋይን ማድረግ የቻለው ተጫዋች ግን የጨዋታው እያንዳንዱን ነገሮች መወሰን የቻለው ተጫዋች ግን ዳቪድ ራያ ነበር። ዛሬ በጣም አስደናቂ የሚባል ምሽት ያሳለፈው የአርሰናል ተጫዋች ነበር ማለት የምንችለው እሱ ነበር። በነበረው የሜዳ ላይ ፐርፎርማንስ በጣም አስደናቂ ጊዜ ቆይታ አሳልፏል። አርሰናል ደጋፊዎች እንኳን ደስ አላቸው።